እንዴት ናቸው ውዶች? ደህና ናቸው? ሁሉ ሰላም ነው? ሁሉ አማን፣ ስራ፣ ጤንነት እንዴት ይዟችኋል? ፈጣሪ አምላክ በያለንበት ይጠብቀን፣ አገራችንን ኢትዮጵያ ሰላም ያደርግልን፣ ዘረኝነት የሚባልን በሽታ ያጥፋልን እያልኩ ወደ ዛሬ ርዕሴ ስገባ እንግዲህ ዛሬ ሐረግ ድራማ ክፍል 7 ነው ይዤላችሁ የመጣሁት። ባለፈው እንግዲህ እንዳየነው ገንዬም ቤቷን ለቃ ሄዳለች፣ ኤፉ ከሌለች ብላ ሄዳለች እና ደግሞ ኤፉም እንግዲህ ከያፌት ጋር ሄዳ ነበረ። ዛሬ ደግሞ እንግዲህ ገንዬ ልጇን ፍለጋ ወደ ያፌት ቤት ነው ሄደችው። ከዛ በፊት ግን ያፌት ለኤፍራታ ያው ልብስ ገዝቶላታል። ከዛ በኋላ ቁርስ ተዘጋጅቶላት እሷ ግን እንደነው በአንድና በሁለት ሴቶች በበደሉ ይህን ሁሉ ሴት የምትበድለው ብላ ትጮህበታለች። ለምን ይሄን ታደርጋለህ? ለምን ይሄን እንደዚህ ያደረክ? ብላ ብርጭቆን ሁሉ ነው የሰባበረችው። እንዴ እኔ እኮ ሰራተኛዋን ነይ ብዬ ቁርስ ያሰራሁት አብረን እንድንበላ ነበረ ምናምን ሲል ከዛ እቃውን ሁሉ ሰባብ እንደውም እገልሃለሁ ስትለው እዛ ግን እሱ አቀፋትና ሶፋ ላይ አስቀመጣት። በቃ የታለ ቁልፍ? እኔ መውጣት አለብኝ፣ እኔ መሄድ አለብኝ፣ ከዚህ እስከምቼ ነው አስረህ የምታስቀምጠኝ ስትለው አይ አትሄጂም ይላትና ቤቱን ያው ቆልፎባን ሄደው። ከዛ እንደ አጋጣሚ እሱ ሲሄድ ገንዬ ለኤፍራታ ምግብ ይዛላት ያፌትን ታገኘዋለች። እባክህ ልጄ እባክህ እርዳኝ እያለቀሰ እባክህ አንዴ እንኳን አይኗል ለያት እና ይሄን የምትወደው ምግብ ይዤላታለሁ እባክህ ብትለው ግን ያፌት ምክንያቱም ያፌት ጨካኝ ስለሆነ ሊራራላት አልቻለም። እባክህ ልጄ እኮ ልጄ ናት፣ እኔ የምለው እንዴት ስላለቀሰ እሺ ይለኛል ብለሽ በውሸት እናት አይደለም ልጄ ናት። ስለዚህ ተደፍሬ ነበር የወለድኳት ልጄ ናት። ይህን ሰምታ ነው ቤት የወጣችው እባክህ ስትለው እባክህ እናት የለህም እንዴ ስል እባክሽ ዞር በይልኝ እባክሽ ከእግሩ ተደፍታ እንደው ሰው ከእግሩ ተደፍቶ ሲለምንሽ አትልም ዘወር በያለና ስመለስ ግን ከዚህ በር እንዳገኝሽ አልፈልግም። ስለዚህ ሳምንት እንጋባለን፣ የሰርጉ መምጣት ንቶለን አላት እና አንቺ ያፌት ልኮ ማነው እናቱ ልኮሽ ነው አይደል? ያኔ ለምን ራሱ አይመጣም ነበር? ያኔ ፈሪ ነው ያለው እና አይደለም እባክህ ልጄ ናት ብትለው እሱ ሊራራላት አልቻለም። እኔ እሷ ደስተኛ ከሆነ እኔ ችግር የለብኝም ማግባት ትችላለች፣ ዋናው የእሷ ደስታ ነው እባክህ ብትለው ግን እሱ አልፈልግም ብሎ ጥሏት ነው ሄደው። ከዛ ኤፍራታ ደግሞ ከቤት ቁጭ ብላ ያኔ ከቤት ያለች ሰራተኛዋ ትመጣለች። ውይ ግን በጣም ምርጫ ይችላል ትላታለች። ያው ምርጫ ይችላል አለቻትና ከዛ ኤፍራታ አንሹ በቃ አልበላም ምግቡን ብርጭቆ ከዛ የተሰበራለ ብርጭቆ እሺ አለቻት። እኔ ምልሽ ግን ቁልፍ የለም አለቻት። ከዚህ አንቺን ተዘግቶብሽ ነው የሚለው? አዎ ቁልፍ የለም ምክንያቱም እኔ የምሄድበት ስለሌለ። እንዴ ቆይ ቤተሰቦችስ ቢደውሉስ የሚፈልግሽ ሰው ቢኖር እንደ ብለሽ ልትሄጂን እኮ እኔ አልሄድም መውጣት ስለማልሄድ አሁን ቁልፍ አያስፈልገኝም አለችና በኋላ ኤፍራታ ልጅቱን አንሺ እቃውን አለችና መለስ እስከ ዛሬ የሌለ ሰራተኛ እንዴት አሁን ሰራተኛ ሊኖር ይችላል? ስለዚህ ኤፍራታ ተረጋጊ፣ ስለዚህ ይቺ ልጅ የእሱ ሰው ናት፣ የእሱ ናት፣ እንዴት ሰራተኛ ሳይኖረው አለችና ራሷን አረጋጋይ። ኤፍራታ ግን በጣም ተናደደ። ኤፍራታ ደግሞ ገኒ አንድ ጊዜ ቤተሰቦችሽን አሁን ብታገኝ ይቅር ትያቸዋለሽ ወይ ብላኝ ነበር እና ኤፍራታ ያንን አስታወሰኝ። እንዴት ነው እንደዛ ስትለኝ እንዴት ነው ያልገባኝም። እሷ ሁል ጊዜ ስለ እኔ እየተጨነቀኝ እያለቀሰኝ ለምንድን ነው ግን ያልተረዳኋት? እንደዛ እያለቀሰኝ ለምንድን ነው እኔ ግን ጥርጣሬ ውስጥ ያልገባሁት ትላለች። ከዛ በመጨረሻ እና ያው ገንዬ በእውነት ያው የእናትነት ባህሪ ለግል ምንም ድራማ ቢሆንም ይሄ አንድ ድራማ ሲሰራ በእውነተኛ እንትን ስለሆነ በጣም ነው የምታሳዝነው ገንዬ። ኤፍራታ
ችግሯ ምንድን ነው? ሁሉን ነገር ድብቅብቅ አድርጋ ከዚህ ሁሉ ብትናገር ለእናቷም፣ ለያፌቴም፣ ለቢኒም እንደዚሁም ለናቱም ሁሉን ነገር ብትናገር ይሄ ሁሉ ነገር ባልመጣ ነበር። መጀመሪያው አሁን ማን ተጎዳላት? ራሷ ናት። አሁን እንደውም ቤተሰቦቿን አግኝታ የምትደሰትበት ሰዓት ነበረ፣ የምታዝንበት ሰዓት አልነበረም ነበረ። ስለዚህ ራሷ ሁሉን ነገር ድፍንፍን አረገ። በቃ አለ አይደለ ደፋፍና ነው እንግዲህ ይሄ ሁሉ ነገር የመጣው። ስለዚህ ኤፍራታ ያው መናገር ነበረባት። ራሷ ናት የተጎዳ። አሁን ገንዬ ደግሞ ከዛ ቤት የገባችው ለምንድን ነው? ያው ለልጇ ስትል ነው እንግዲህ ከስደት ተመልሳ ሄዳ ተመልሳ ከዛ ቤት የገባችው ለኢፉ ነው። እንደውም ቤዛ ውጭ ምናምን ስትላት አልወጣም ብላ ነበረ ለልጇ ስትል። ነገር ግን ያው ለልጇ ስትል ነው ከዛ ቤት ቁጭ ብላ የነበረው። አሁን ልጇ ስለሌለ ያለት አማራጭ ቤቱን መልቀቅ ወደ ልጇ መሄድ ነው ያለባት እና ገኒ በዚህ አጋጣሚ ከዛ በኋላ እምቢ አላት። ኤፍራታም እንትላለች። መጨረሻ ላይ ገኒ ወደ ቤቷን የሄደችው ለልጇ እምቢ አለኝ ትለዋለች። ከዛ በፊት ግን አንድ የያፌት ቡችላለ ከነ ገንዬ ቤት ማለት እነ ገንዬ የሚሉት ሁሉን እንዳደርስለት ስለሚፈልግ ያ ልጅ ደግሞ ያቺ ቆንጆዬ ልጅ አለች የቢኒ ፍቅረኛ ሲል የምን ፍቅረኛ ነው? አይሆንም እኔ ነኝ። አሁን ደግሞ በቢኒና በፂ መካከል እንግዲህ ያፌት ሊገባ ነው። እንግዲህ ፂና ያፌት እንግዲህ ፂና ቢኒ እንግዲህ ያው እፉ ያለ ፍቅር ገብተዋል። ስለዚህ አሁን ከመሀላቸው ደግሞ ያፌት የሚባል ሰውዬ ሊገባ ነው። ስለዚህ የምን ፍቅረኛን አበደን እኔ እያሉ ሁለቱ ፍቅረኛሞች አይሆኑም ነው የሚለው። እንግዲህ ከመሀል እንግዲህ የገባው እንግዲህ ያፌት አሁንም የኤፍራታ እና የናቱ አንሶት አሁን ደግሞ ከፂና ከቢኒ መሀል ሊገባ ነው። እንግዲህ አያቸው። ከዛ ደግሞ እናቱና ፂ እንግዲህ ምንድን ነው በጣም ደስ ብሎሻል፣ ደስ ያለች ትመስለኝ፣ ምን አግኝተሽ ነው ምናምን ሲላት፣ እንደ ፍቅር ያዘሽ እንደ? አዎ ፍቅር። ከማን ነው ፍቅር የያዘች? ከዛ ከጓደኛሽ እንደ ከቢኒ? አዎ እኔ አየሽ። ስለዚህ ጥንቃቄ አድርጊ፣ ገብቶሻል? ስለዚህ እሱን ያፈቅርሽ እርግጠኛ ሳትሆኚ ከዛ ውስጥ መግባት የለብሽም፣ እህቴ ነሽ፣ እንድትጎጂ አልፈልግሽም ሲላት፣ አይ እሱን እርግጠኛ ነኝ፣ እሱ የሚወደኛን ያፈቅረኛል፣ አንተ ስለተጎዳ የኔ እጎዳለሁ ብለህ ነው ትለዋለች። አይ እንደሱ አይደለም፣ እኔ እኮ እንደዚህ ስትይኝ ይከፋኛል፣ ስለዚህ ጥንቃቄ ማድረግ አለብሽ ይላታል። ግን የት ሄዳ ነው? ትናንትም የለሽ ዛሬም የለሽ፣ ቤቱ ቀለል ብሏል፣ ደስ ሲል ስትል ያፌ እናቱ ይከፋል። ለምንድን ነው እንደዚህ የምትይው? እኔ እኮ የሚሰማኝ ስሜት አለ፣ በጣም ይቅርታ፣ ግን የት ሄዳ ነው ስትል የለችም፣ ገኒም ሄዳለች፣ እሷም ሄዳለች። ገኒ አንቺ አንድ ጊዜ የተናገርሽው ያፈነዳሽው ቦምብ ነበረ። አሁን ያው እውነቱን ሰምን እኔ ተናግሬ ነበር እንዴ? አዎ ገኒ እናቷ መሆኗን ተናግረሽ ነበረ። ስለዚህ አሁን ሰማይ ጭራሹን ቤቱን ለቃ ሄዳለች ይላታል። እንዴ መቼ ተናግሬ ነው ትላለች። በዚህ አጋጣሚ እንግዲህ የድራማው ድምቀት ሾከክ እያለች ሉሊት ትመጣለች። እንዴ ምንድን ነው የሰማሁት? ምንድን ነው ግን የሰማሁት? ገኒ የኤፍራታ እናት ናት ትላለች። አዎ ገኒ የኤፍራታ እናት። እንዴት ብሎ ይሄን ያህል ዓመት ስንቀመጥ፣ ኧረ ቁጭ በይ እግርሽ እኮ እየተንቀጠቀጠ ነው ይላታል እናቱ። እሺ ቁጭ ልበል፣ ግን ይሄን ያህል ዓመት ስንቀመጥ እንዴት ነው ኤፍራታ የገኒ ልጅ የምትሆነው? ለምን አልሰማንም? እንግዲህ ወይዘሮ ሉሊት ማመን አለብሽ፣ ኤፉ የገኒ ልጅ ናት ይላታልና ከዛ ሉሊት እኔን እስከዛሬ እያስፈራራችኝ። አሁን እንግዲህ ሉሊት ገኒና ኤፍራታ ቤት የለቀቁ አልመሰላትም እና ገኒና አሁን በሷ ልብ ልታስፈራራ ነው። እኔን እስከዛሬ ስታስፈራራ አገኘኋት ምናምን እያለች እሷ አሁን በልቧ እንግዲህ ገኒን ልታስፈራራ ነው የምትፈልገውና እንደዛ እያለ ምን እያወራሽ ነው ሲላት፣ ናቱ አይ ምንም እንደው ገርሞኝ ነው እንደ ብሎ ነው ይሄ ሁሉ ዓመት ስንቀመጥ
የእሷ እናት የምትሆነው ትለዋለች። ከዛ ፂ ደግሞ ምንድን ነው አንቺን ሳይ የሆነ ነገር መተንፈስ ነው የሚያቀተኝ፣ አንቺን ሳይ በጣም ይጨንቀኛል፣ ለመተንፈስ እያቃተኝ ነው። ስለዚህ እንዴ አንቺ ደግሞ ምንድን ነው አሁን ሌላ ወሬ እያወራ ወደ ሌላ አላቅም፣ አንቺን ሳይ በጣም የሆነ ነገር ነው የሚጨንቀኝ፣ ለምን እንደሆነ ግን አላቅም ትላታለች። ምክንያቱም እንግዲህ ሉሊትን ስታይ የሆነ የሚጨንቃን ነገር አለ። ምክንያቱም ያደረገቻት ነገር ትዝ ስለሚላት አይ እንግዲህ አለችና ብቻዋን እያወራች ትወጣለች። ሉሊት እንግዲህ አሁን በልቧ ገኒ ስትመጣ ሰላም በልልኝ ትለዋለች። እሺ ትልና ያው ትወጣለች። ሉሊት ገኒን ለማስፈራራት ነው። አሁን እሷ ጉዷን አላወቀኝ እንደ ወንድሜ ለምንድን ነው ገኒ ኤፍራታና ገኒ እንደሌሉ ያልነገርካቸው ስትለው አይ የምታደርገውን ነገር ለማወቅ ስለምፈልግ በዛ ሰዓት እኔ ደስ እንዲለኝ እፈልጋለሁ ይላታል። ከዛ እኔ እንደዛ ስትሆን ማወቅ ስለምፈልግ ነው ወይ ወንድሜ ትልና ትስቅበታለች። ከዛ አሁንም ይሄ የገኒ እንግዲህ ገኒዬ ልጇ ይመጣን የያፌት ቡችላ የገኒ ልጅ ይደውልለታልና ይለዋን ይመጣን። ስለዚህ እህቴን ማየት እፈልጋለሁ፣ ከዚህ መግባት እፈልጋለሁ ሲለው እናንተ ያፌትን በጣም አታውቁትም፣ ያፌት ማለት በጣም ጨካኝ ነው፣ በአንድ ቀን የሚያጠፋ ነው፣ ስለዚህ አይሆንም ይለዋን። የገኒ ልጅ ደግሞ እንዴ እሱ ማን ስለሆነ እንደዚህ የሚሆኑ፣ ስለዚህ እህቴን ማየት እፈልጋለሁ ይላን። ገኒ በጣም ተጨናንቃለች እና አይሆንም ይላን። ምክንያቱም ይሄ የያፌት ቡችላ ነው፣ ያፌት ነው የላከው። እንግዲህ አሁን ያፌት እንግዲህ ይሄ ልጅ ቢኒና ፍቅረኛሞች እንደሆኑ ግንኙነት እንዳላቸው ነግሮታል። ያፌት እንግዲህ እሷ የኔ ወርቅ ናት፣ ማንም እሷን እንዲነካብኝ አልፈልግም። ምክንያቱም እናቱን እየጎዳ እሷ የኔና ማለት እሱ ዘበት ነው። ምክንያቱም እህትና ወንድም ስለሆኑ ነው እንደዚህ የሚሆነው። ስለዚህ እሱ የሚበቀለው ያፌትን ብቻ ነው። አሁን ደግሞ ፂንና ቢኒን ሊያይ ይፈልጋል። ከዛ መጨረሻ ላይ የያፌት ተላላኪ የያፌት ቡችላ አይሆንም፣ ስለዚህ መግባት የለብንም፣ እሱን እናንተ አታውቁትም፣ እሱ በጣም አደገኛ ሰው ይላል። በጣም ይናደዳሉ። ምክንያቱም ገንዬ ለልጇ ምግብ ይዛላታለች፣ የምትወደው ምግብ ይዤላታለሁ ብላ ነው እንግዲህ። ስለዚህ በነገራችን ላይ ልጁ ቢያስገባቸውን ቤቱ ቁልፍ ስለሆነ መግባት አይችልም፣ ወይ በመስኮት ካልሆነ የሚያወሯት። እንግዲህ አሁን የኤፍራታ እንግዲህ አደጋ ውስጥ ነው የገባችው። ምክንያቱም አሁን እንግዲህ ከዛ ቤት ከገባች እንግዲህ ይቆልፍባታል እስከሚያገባት ድረስ። ከዛ በኋላ አያስወጣትም። እንግዲህ ምን እንደምትሆን ፈጣሪ ነው የሚያውቀው። ይሄ በዚህ ሁሉ ችግሯን አካፍላ ቢሆን ጥሩ ነበረ፣ ግን በራሷ ሰዓት ያው ራሷ ናት የተጎዳ እና ዳጊ እንግዲህ እናቱ ምን ሆነሽ ነው እንደዚህ ሆንሽ? ምን ሆነሽ ነው ይላታን። አይ እኔ ምንም አልሆንኩም እህትህን አገኛለሁ ብዬ ነበር ነው የምትለው። እና ያው አይሳካ ነው ቀጥታ እንግዲህ እንደማይሆን ነው የነገራቸው። ልጁ የነገራቸው እንግዲህ የያፌት ተላላኪ ስለሆነ አይሆንም፣ ምክንያቱም ከሰማ እኔንም የሆነ ነገር ያደርገኛል ነው ያለው። ያላቸው አማራጭ እንግዲህ ወደ ቤታቸው መሄድ ነው። እና ይሄ የያፌት ተላላኪ በጣም ነው የሚደብረው። ምክንያቱም ሴት ይመስል ማስኬታ እያኘከች እንዴት ነው የሚያደርገው በፈጣሪ። እዛ ደግሞ የያፌት ሰራተኛ እንግዲህ የያፌት ሰራተኛ ለፖሊሶች መሰለኝ የምትሰራው ተደብቃ ነው ስልክ የምታወራው። እሺ አለቃ ነው የምትለው። አሁን ወደ ልጅቷ ልሄድ ነው የምትለው። ምክንያቱም ይቺ ልጅ ለፖሊሶች ነው የምትሰራው ተደብቃ። ሌላው ምንድን ነው እንግዲህ ሔዋን እንግዲህ ቤዛን ተሰናብታታለች። የሆነ ነገር እኔ ጋር ብትሰሚ እንዳትቀየሚ፣ እኔ ላንቺ ብዬ ነው ያደረግኩት እና እንዳትጨነቂኝ እባክሽ፣ እህትሽን ቀረቢያት፣ ኤፍራታ በጣም ትወድሻለች፣ ከጎኗ ሁኚ ትላታል። ቤዛ ደግሞ ለምንድን ነው የምታስጨንቅ? አየት ለዚህ እኮ ነው የምጠላቱ፣ ሁሉም እሷን ስለሚወዱ ጥለውኝ ይሄዳሉ። አሁን ገኒም ሄደች፣ ኤፍራታም ሄዳለች፣ አንቺም ልትሄጂ ነው፣ እባክሽ የሆንሽውን ንገሪው ስትላት
ሂዊ አይ በቃ መሄድ አለብኝ፣ እኔ መሄድ አለብኝ፣ ምክንያቱም እማድናቸው ልጆች አሉ፣ እማድናቸው ልጆች አሉ ብላለች። ምክንያቱም ሂዊ እንግዲህ ያፌት እንግዲህ ወደ ሴቶቹ ሊልካ ነው፣ ወደ ሴቶቹ ሊልካ ስለሆነ እንግዲህ ምን እንደሚያረጋት አይታወቅም። እንግዲህ ወይ ሀዛው ያስራታን ወይ ደግሞ እንደ ማነች እንደ ሉሊት ሴቶቹን አይታ ልትመለስ ትችላለች። እና ሂዊ ማለት ያው ፍቅረኛዋንም ፖሊሱንም ተሰናብተዋለች። ለምንድን ነው ህይወትሽ እኮ አደጋ ላይ ነው፣ ለምንድን ነው እንደዚህ የምትሆኝ ስላት አይሁን ወይ ይገለኛ ወይ ያስረኛ ወይ ደግሞ ሀዛው ነው የሚያስቀረኝ፣ ምክንያቱም እኔ ልጆች ማዳን እፈልጋለሁ ብላለች። እንግዲህ ቤዛ በጣም ነው የተጨነቀችው። ቤዛ ምክንያቱም አልነገረቻትም ሂዊ ለምን ምክንያቱም የሆነ ነገር ብሰሚ ብላታለች። የሆነ ነገር ብሰሚ ያለቻቱ ፖሊስ እንደሆንኩ ከሰማሽ ለማለት ነው። ያኔ እንዳትቀየሚኝ እኔ ላንቺ ብዬ ነው ይሄን ሁሉ አንቺን ቀረብኩሽ፣ ጓደኛ ያረኩሽ፣ ግን አዳራሽን እንዳትቀየሚኝ ብላታለች። ቤዛ አሁን ያ ቤት እንግዲህ ባዶ ሆነ፣ ብዙ ቤተሰብ የነበረው እና እናቱም ተጨንቋን አየሽ። መጀመሪያ የቤዛ እናት ጥላን ሄደች። ከዛ በኋላ ሁሉም አንድ ባንድ ይኸው አሁን አራታችን ብቻ ነን የቀረን እያለ ለጽ ነገራታን እና እንግዲህ ቀጣይ ክፍል እንግዲህ የሂዊ በሰላም ትመለስ ሲሆን አትመለስ ሲሆን የምናውቅ የለም። ግን ማናት ኤፍራታ ደግሞ ከያፌት ታመልጥ ይሆን? እሱ ግን የሚለቃት አይመስለኝም። አሁንም ሰርጉ ይዘጋጃል፣ ሳምንት እያለ ቀጠሮ ይቀጥራል። እና እንግዲህ ከዚህ ድራማ እኔ እንደተረዳሁት ከሆነ ወይም ሁላችንም እንደተረዳነው ከሆነ ነገሮችን ለሰው አለማማከር ምን ያህል እንደሚጎዳን ነው። ኤፍራታ ነገሮችን በመደበቋ ተጎዳይ። ገንዬ ደግሞ እናቱ እናትሽ መሆንሽን ንገሪያት ሲላት ከነገ ዛሬ እያለኝ ስለዚህ ጊዜውን አራዘም። በመጨረሻ በራሷ ሰዓት ሰማች። አየሽው፣ ነገሮችን መደበቅ ጥሩ አይደለም። ውሸት ነው፣ እውነት ነው። እውነት ደግሞ ተደብቃ አትቀርም። ስለዚህ መደበቅ አያስፈልግም። እና ከዚህ ድራማ እንዳየነው እንግዲህ ሁሉ ነገር የተደባበቀ ነገር ነው። እና ስለነበረን ቆይታ አመሰግናለሁ።